ነገሮች እንግዲህ ግልብጥብጣቸው ወጥቷል። አፈር ልሳ አፈር ቀምሳ እየተነሳችው ቤቲ በአሁኑ ሰዓት ታያስቡትና ሳይጠብቁት በኪራ ቢሮ ተገኝታለች። ዛሬ እንግዲህ ኪራዬም ወደ ቢሮ ሲሄድ ያላሰበውና ያልጠበቀው ነገር ነበር ያገኘው። እሱም እንግዲህ ወይዘሮ ቤቲ ጀግና ሆናለች። እንደዚሁም ደግሞ አቶ በላይነህ የሚያሳዝነው ደግሞ ባላወቁ አለቁ ጆካ እዛም ስራ ፈልጎ እዛ ተገኝቶ ነበረ። ቤቲ እንግዲህ ኪራ ላይ ትፎክርበታለች። አቶ በላይነህም አለቃ ተዚህ ውጡ፣ እንዲህ እየመጣ መደንፋት አያስፈልግም፣ ውጣ ከዚህ ይለዋል። ብቻ ነገሮቹ ድብልቅልቃቸው እየወጣ ነው። ስለዚህ አቶ በላይ ነገሩን አክሮታል። በአሁኑ ሰዓት እንግዲህ አቶ በላይ ብቻ ሳይሆን ቤቲ ደግሞ ዋነኛው የኪራ ጥላቱ ሆና ሳይሆን ያው ጽናት ባሏን ኪራ ስለነጠቀቻት አሁን ላይ ጥላት ሆና መታለች። ያንዳንዱን መረጃ ያንዳንዱን ነገር ለአቶ በላይነት ትሰጠዋለች። ስለዚህ ነገሮቹ ትንሽ ጠበቅና ከበድ እያሉ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። እንግዲህ ኪራ ዛሬ ያገኘው ነገር በጣም ያሳዝናል። ለተማንም ተምንም በላይ ሁሉም የራሱ የሆነ ስራ የራሱ የሆነ ነገር አለበት። ግን ጆከር ምንም በማያውቀው ነገር እዛ ቦታ ላይ በመገኘቱ በጣም አሳዝኖ እንግዲህ ውጡ ይላቸዋል። እነ ናሆምም እንውጣ፣ ጥበቃዎቹ ተመጡ፣ ጥሩ ነገር ስለማይሆን እንውጣ ይላል። ብትወጡ ይሻላችኋል፣ ደግሞም ቀረኝ የምትሉት ገንዘብ ካላችሁ አለቃቸውም ዋጋ አስከፍላችኋለሁ ይላል ኪራ። ቤቴ ደግሞ ምንም ነገር የለህ፣ ለማንኛውም ነገር እኮ ገንዘብ ያስፈልጋል። አንተ ደግሞ ምንም ነገር የለህ፣ ባዶ ኪስ ነህ፣ ምንም ነገር የለህም፣ ባዶ ኪስ ነህ ትለዋለህ። ሽርህራ የነበረኝ አሁን ግን ሁሉንም ነገር ጨርሻለሁ፣ ይኸውላችሁ አዳምጡኝ ይላል ኪራ። አሁንም እንደ ድሮ ያንን ባዶ ጉራ ልትቸረችርብኝ ነው ወይ ትላለች ቤት። እንግዲህ ጆከር ክሳት ለሶ እሳት ጎርሶ ፍቅርን ያገኛታል። እንዴት እንደዚህ ታረጊያለሽ? እንዴት እንደዚህ ተጨማለቀ ስራ ውስጥ ታስገብኛለሽ? ይላታል። ጆከር ምን ተፈጥሮ ነው? ተረጋጋና በደንብ ተረጋጋና ልረዳ ትሏለች። ለዚሁም ተረጋግቼ ነው እንጂ አንዳች ስራ በጣም ከባድ ጩህብኝ፣ ቀስ ብለህ አስረዳኝ ትላለች። ታውቂያለሽ፣ እኔን ለማሳነስ እኔም በእነሱ ፊት ዝቅ ለማድረግ ሆን ብለሽ ነው እየሰራራ። እኔ አንተን ለማሳነስ አልሞክርም። ተው ጆከር፣ እኔ ስራ አግኝቼ አንተን ላኮራህና አንተን ስራ ለማስገኘት እንጂ የሞከርኩት እኔ ሌላ አንዳችም ነገር አስቤና አቅጄ አይደለም። ባክህ እንግዲህ በጣም ይናደዳል። በጣም አንተ ልጅ መሆንሃል፣ አብዳሃል ወይ ይትላለች ፍቅር። ያበድኩት አንቺን ያመንኩ ቀን ነው፣ እኔ ያበድኩት አንቺን ያመንኩ ቀን ነው ይላታል። እኔ እኮ ሰኒም ትለኝ ነበረ፣ እኔ ነኝ አልሰማ ያልኳት፣ ይቺ ልጅ ምኗም ደስ አላለኝም ትለኝ ነበረ። ስለዚህ ልጅ አዎ አንቺ በትዳር የመጣሽ አልሳካት ልጅ ደግሞ በምትወዳቸው ሰዎች እንግዲህ የውሃና ገሯዋን አሁንም ሌላ ማጥ ውስጥ አስገብተዋታል። ማን ካላችሁ ሀንቾዬን ኪያዬ ለወንድሟ ስትል አንዳንድ ጊዜ ለራሳችን ጥቅም ስንል ለሌላ ሰው ዳፋ እንሆናለን። እናም እንግዲህ እንደምናውቃት ሀንቾዬ በጣም የዋህና ምንም ታማኝ የሆነች ልጅ ነች። እና ምን ትላታለች እንግዲህ ኪያዬ ሄደሽ ቢሮ አንቺ መሰላሊ ትሆኛለሽ፣ ያንዳንዱን ነገር ሄደሽ ተኛ እንደተጣላሽ መስለሽ እሱ ጋር መስራት አለብሽ መረጃን ለማንጣት ትላታለች። እንግዲህ የዋህና ደጓ ሀንቾዬም እንደምናውቀው ከዚህ በፊት ታስታውሳችሁ ከአቶ አባተ ጋም እንደዚህ ኤደንን ነው ለማውጣት እንደዚህ ልከዋት ነበር። በዛን ሰዓት ኪራ ኤደን ተገኘች ሲባል እሷን እረስቷት ነበረ። ከትናንትና ስህተቷ ያልተማረችው ዛሬም ሌላ ስህተት ውስጥ ሀንቾ ገብታለች። እንግዲህ ኪያ እንደዛ አድርጊ ብላ ስትላት ቀጥታ ሄዳ አቶ በላይ ነጋ እኔ ስራ ፈላጊ ነኝ፣ እኔ ምንም ነገር ከነሱ ጋር ግንኙነት የለኝም፣ ከስራ ውጪ አንዳችም ግንኙነት የለኝም፣ ስለዚህ ስራውን እፈልጋለሁ፣ ስራ አስገባኝ ትላለች። ቤቲ እንግዲህ ትጠራጠርና አቶ በላይ ይቺ ልጅ የነሱ ሰራተኛ የነሱ ተላላኪ ነች፣ ስለዚህ ዝም ብለህ እሷን መቀበል የለብህም ትላለች።
አቶ በላይነህ ቤቲ አንቺ ዝም በይ፣ እኔ ራሴ አውቃለሁ፣ ስለዛ አንቺ ዝም በይ ይላታል። እንግዲህ አንተ እስከ ዛሬ አሁን የት ነው ክሮቤል ያለው? የት ለምን መጣሽ ስላት ወደ ስራ እንድመልሰኝ ፈልጌ ነው፣ ወደ ስራ እንድመልሰኝ ፈልጌ ነው ስትል ውሸት። ይቺ ልጅ የኪራ አይንና ጆሮ ናት። አሁንም የመጣችው ለኪራ ለመሰለል እንጂ ፈጽሞ ስራ ፈላጊ አይደለች። አቶ በላይ እባክህ ይስሙኝ፣ እኔ ነኝ ቤተሰቦችን የማስተዳድራቸው። በዛ ላይ ደግሞ ታካሚ እናት አለች እና እህቶችንም የማስተዳድራቸው እኔ ነኝ። በታማኝነት እሰራለሁ፣ በታማኝነት ነው የምሰራው። እባክዎት እሺ ይበሉኝና ወደ ስራዬ ይመልሱኝ ትላለች። እንግዲህ ቤትዬ ምን ኪራን የከዳሽ መስለሽ ወደኛ የመጣሽው ለማታለል ነው ወይ ትላለች። እንግዲህ ቤቲ በጣም ያው ብልጥ ለብልጥ አይኑ ብልጥጥ ይላል የሀገሬ ሰው ሲተርት። ቤቲ ያው ጠርጥራለች። አቶ በላይ ይቺ ልጅ የመጣችሁ እኛን ልታታልል ነው፣ ስለዚህ አሁን ውሻ ሆነሽ ከምትወጪ በሰላም ቤቱን ለቀሽ ውጪ ትላለች። ቤቲ ዝም በይ ይላል አቶ በላይ። ለሀንቾ ጥያቄ ያቀርብላታል። አሁን ክሮቤል የት እንደሆነ አላቅም። ከቤት ተተባረሩ በኋላ የት እንዳሉና የት እንደሆኑ ማቅ የለም። እኔ ታታሪ ሰራተኛ ነኝ፣ በጣም ጎበዝ ነኝ። ወደ ስራ ዝም ብለኝ ላይ ይችን ልጅ እንዴት ታምናታለህ? የዛ የቀጣፊ ጆሮ ናት። ይችን ልጅ ካመንካት ኃላፊነቱን እራስ ትወስዳለህ አለች ቤቲ። በጣም አንቺ ቆይ ተጋሽ ታቶ እንግድን በላይ እያለች ስትጠላው አቶ በላይ እንዴት ብትደፍሪኝና እንዴት እንትን ብትይ ነው እንደዚህ ስሜን አብጠልጥለሽ የምትጠሪው አላቶ በላይ እንግዲህ ቤቲን በጣም ይቅርታ፣ ይቺ አሳስታኝ ነው፣ በሷ እየተናድጄ ነው። እና ስሚኝ፣ እኔ የምፈልገው ውጤትና ስራ ነው። እምባና ጸጸት ለኔ ምንም ዋጋ የተሸነፈው ስለሰነፈ ነው። አንቺ ታታሪነትሽና ጎበዝነትሽን ታሳየሽኝ እድሉን ምን አቶ በላይ ይሄንንማ አታደርገውም በፍጹም። እሷን ወደ ስራ መልስም ወስቲ እሷን ወደ ስራ ከመለስክ እንወርቃለን፣ እንሸነፋለን። አንድ ነገ ጧት ቢሮ መገኘት አለብሽ። አንድ ተንኮል ስራለሁ ብትይ ግን ተክሮቤል የከፋ ነገር ነው የሚደርስብሽ አላት። አንቺዬም በጧት ደርሳለሁ፣ በጣም ደግሞ አመሰግናለሁ ትላለች። እንደተባለችውና እንደታዘዘችው እንግዲህ ሀንቾዬ በሰዓቷ ትገኛለች። ግን መጨረሻዋ በጣም የሚያሳዝን ራሷን አሳልፋ ለሰውም ደግሞ የሆነ ነገር ተተሳካላቸው ዞር ብለው ለማያዋት ማለት ነው። ለምን እንደዛ አልሽ ካላችሁኝ ከዚህ በፊት ያየነው ነገር ነው። ከዚህ በፊትም እንደዚሁ ለአባተን አስይዘዋት ኪራ አባቴ ጋር ሂጂ ብሏት ከዛ ባታመልጥ ኖሮ በፈጣሪ ረቷ ባታመልጥ ኖሮ እዛ ያዋጋ አስከፍሏት እንደዛ አዝና ነበረ። ዛሬም ከዛ ተስተቷ ያልተማረችው ሀንቾ እንግዲህ ዛሬም ዋጋ እንዲከፍል ሆናለች። ጥፋቱ ያቷ ባተ ሳይሆን የራስና የራሷ ነው። ምክንያቱም እዛ ቦታ ላይ ስራና ስራዋ ብቻ ነው፣ ለሌላ መስዋዕትነት የሚያስከፍላት ነገር አልነበረም። ዛሬ መስዋዕት ከፍላላ። ጆከር ዛሬ ነኪራ እዛ ብሎ ከበላይ ቢሮ ጋር ሲያገኙ ስራ አገኘው ብሎ ደስ ብሎ ሳያበቃ እዛ ሲያገኙት እንግዲህ በጣም እያዝናል፣ ልቡ ይሰበራል። ከዛ እየበረረ ተፍቅር ጋር ይጣላል። ይሄ ብቻ አይደለም። ከዛ በሮ ከመጣ በኋላ ደግሞ በሩን በንዴት ይቀጠቅጣል። ራኪ ተከፍትለታል። ምን እየሆንክ ነው? በሩን ልሰብረው ነው ወይ ትለዋለች። ለምንድን ነው እንደዚህ የምትቆኝብኝ? ቆይ አንቺ በእህትሽ ላይ የማገጥኩ መስሎሽ ነው ወይ ይላታል። እንግዲህ በጣም ያሳዝናል። በነገር አሸኝ እንዳትሞክር እኔ ባይኔ በብረቱ አይቻለሁ ትላለች። እና ብታይኝስ ምን ታደርግ? ተኝቼን ያየሽኝ ምን ታደርግ አየሽኝ? ይኸውልሽ ራኪብ እኔ ህይወት የሚፈትነኝ በሌላ ፈተና አትሁኝብኝ ይላታል። ራኪብም ትስቅና ጭራሽ እኔ ፈተና ሆንኩብህ እንዴ? እኔ ፈተና የሆንኩብህ ትለዋል። ቆይ ሰኒ ብቻ ናቸው እየተዳረችው ይላታል። እባክሽ ጫና አትሁኝብኝ፣ እህቴን አትጉዳት ማለት ምንድን ነው? እህቴን አትጉዳት፣ እህቴን አስደስታት ማለት ነው ወይ ጫናነቱ ትላላ። አንለካካ የሚስት እህት ስለሆንኩ ብቻ ሳይሆን ቢያንስ አንድ ማድ ቆርሰናል፣ ባክህ አክብረኝ ትለዋለች።
ለምን እኔ እንደሰው ብቆጥርኝማ ለምን ብለሽ ትጠይቂ ነበር፣ ግን አንቺ እኔን እንደውሻ ነው ያየሽ፣ የትሽ ስለምኖር ነው ወይ ይላታል። ነገሮችን ለመጠምዘዝ አታስብ፣ አትሞክር። እኔ እሱን ፈጽሞ አላስብ። ይኸው ራሴን ህይወት እሞክራለሁ ብዬ አሁን ደግሞ አልተሳካልኝም። ይኸው ነገሮቹ ተበላሹ። አሁን ደግሞ ብሰሚ የምሰሚው በጣም መጥፎ ነው። ታውቋን ግን እየጮህክብኝ ነው ትለዋለች። እውነቱን ልንገርሽ ሰኒም በጣም ነው መወዳት ብሎ ገፍትሯት ይገባል። እንግዲህ ከዚህ በኋላ ጆከር በጣም በሚያሳዝን ሁኔታ ገፍትሯት ተገባ በኋላ ክፍሉ ገብቶ አልጋውን ይሰባብራል፣ አልጋውን ይመነቃቅራል። ለምን አምላኬ ለምን ሰርቼ እንዳያልፍልኝ ለምን አደረከኝ? ምን አደረኩ? እኔስ ያንተ ፍጥር አይደለም። በጣም ያለቅሳል። በነገራችን ላይ አሳዘነኝ። በጣም ነው የሚያሳዝነው። ማጣት ክፉ ነው። አሁን ይህን ስራ አገኘው ብሎ ተደስቶ ታያበቃ እንደዚህ ሲሆንበት፣ በተለይ ደግሞ እንደምናውቀው ሰንዬ የኪራ ወንድም ፍቅረኛ ነበረች። እንግዲህ እንደዚህ ከሆኑ ሲያገኙት በጣም ነው እውነትም በይኔ በጣም በመጣን ያለም ያሳዝናል። እንግዲህ ራኪ ጆከር ክፈት ብትለውም ሊከፍትላት አልቻለም። ባክሽ ራኪ ተይኝ፣ እኔ ደህና አይደለሁም ባክሽ ተይኝ ይላል። አንተ ጆከር ምንድን ነው እንግዲህ ባክህ ክፈተው ትላለች። እሱም አልከፍትም ይላል። ሳንጆ ይመጣል። ሳንጆ ደግሞ የበቃ ይህን በር ልስበረው ይላል። ባካችሁ ተውኝ፣ እኔ ምንም አልሆንኩ ተውኝ። በቃ ድህነት አንዴ የድህነት ሎጎ አድርጎኛል። ድህነት እኔን ልመልቀቅ አቅቶታል። ስለዚህ ባካችሁ ተው። እንግዲህ ኪራ ለጽናት ይቤትን ይነግራታል። ይህም ብቻ ሳይሆን ኪራ ጆከርን እዛ ሲያገኘው በጣም ተናዶ ነበረ። ሆኖም ግን ለእህቱ መጥቶ ሲነግራት እህቱ እዛ የኛ ሰው የሆነ እዛ መኖር እኮ ጥሩ ነው፣ ወደኛ መረጃ እንዲያመጣልን እናደርገዋለን፣ ስለዛ የእሱ እዛ መሆን አይከፋም፣ አሁን ስለተናደድክ ነው ትላለች። ሆኖም ግን ይህንን የሰማችው ሰንዬ ትደነግጥና ወደ ቤት በራ ስትመጣ ወዴት ነው የሚከጂው? መሆንሽ ነው እንዴ? አናግሪኝ እንጂ ትላለች ራኪብ። እንግዲህ ጆከርን በንዴት በር ዘግቶ ተቀምጧል። አሁን እኔ ጆከርን አግኝቼ አላዋራው ምንም ልህልሽ አልችልም እህቴ ትላታለች። ዞሮ ምንም ሆነ ምንም ትዳራችሁን የሚነካ ነገር እባክሽ ሁለታችሁም እንዳታደርጉ ትላለች። እንግዲህ እንደ ትዳራችን የማይነካ ነገር ይሆናል ብዬ ተስፋ አደርጋለሁ። ግን አሁን ምንም የምልሽ ነገር የለኝም። ደግሞ ጆከር ምንም ነገር ሳይነግሬ ለአንቺ አሁን ምንም የምሰጥሽ ነገር መረጃ ምንም ነገር የለኝ። ራኪብም አሁንም በዚያ በፍቅር ጉዳይ ነው ወይ ትላላ። እሷ ቤታችን ውስጥ ትልቅ ችግር ልኮን አትችልም። በእሷ ምክንያት አይዳይ እንደማትሆን ተስፋ አደርጋለሁ። በግቢና በቃ አውሪው ትላለች ራኪ። ሰኒ ከፈተላ ገባች። ስታየው ያለቅሳን መሆነ ነው የኔም ባይፍሰስ ትለዋለች። ሰኒ አልቻልኩም፣ አንቺን ለማስደሰት መዲባቸው መንገዶች ሁሉ እሾክ እየሆኑብኝ። ሰኒዬም የኔ ጌታ አንተ ምንም አትበል፣ አንተ እኮ እኔን ምንም አላጎደልክብኝ። አባወራ ራሴን ቀና ማረግማ አማረኝ፣ አንቺንም በስነ ስርዓቱ ማኖር አማማ፣ ግን አልቻልኩም፣ አልተሳካም። ሌላ በኩል እንግዲህ ከዚህ በፊት እንደምናየው ኤደን ኪራን ትመኘው ነበር። ዛሬ ደግሞ ሻወር ወስዶ ባዶ ገላውን ስታየው ድንገት ጠብላ ምስጥ ብላ ስታየው ጽናት ትደርሳለች። ጽናትዬ ደግሞ በጣም ትቆጣለች። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።